ያገኙ ሰዓት ፈውስን ያገኛሉ። እውነት የነሱን ጸጋ ማንም የላቸው። እነኛ እንደነሱ አባት እኔ ሌላ ቦታም ባገኝና ሄጄ በረከታቸው እግራቸው ላይ ወድቄ ጉልበታቸው ላይ ወድቄ እግራቸውን ስሜ በረከት ባገኘው ነበር። በገዳሙ ላይ በብቸኝነት የሚኖሩ ብዙ ጊዜ የማይገኙ ከበዓት የማይወጡ በስውር ዋሻ እየፈለፈሉ የሚኖሩ አባት ናቸው። እዚህ እማሆይ ወለተ ኢየሱስ መጥምቀ መለኮት ቅዱስ ዮሐንስ ምን እንደሆነ አላቅም፣ ዮሐንስ ይፈልግሻል የሚል ራእይ እየተነገረኝ ነው እና ግራ ገብቶኛል ኃይለ ገብርኤል ብለውኝ ነበር። ማርያምን እውነቴን ነው የምነግርህ። እና ከዛ አንተ ደግሞ በሁለተኛው ቀን ነው በሶስተኛው ቀን በመጨረሻ ሰዓት መጥተህ አባታችን አባ ገብረሃና እንግዲህ ቦታው ላይ በዚህ ጾም እንዲመጡልኝ ጠይቂያቸው ነበረ። ስንገባ ጨለማ ነው እንዳትደነግጡ፣ በልውሳት ጸሎት እያደረጋችሁ ግራ መስመራችሁን ግርግዳውን ሳትለቁ ተደግፋችሁ ሂዱ። ምንም እንኳ ቢሆን ብርሃን እስከምታገኙ ድረስ ዝም ብላችሁ ሂዱ። እንደገና ደግሞ ጠበሉ የታመመ ቦታ ብቻ ነው የሚያጠምቀው በቃል ኪዳን ይባላል። ወደ አምሳለ ሲኦል በሚገቡ ሰዓት እዛ ዋሻ ውስጥም በሚገቡ ሰዓት ንጹህ የሆነ ይግባ፣ ንጹህ ያልሆነ ግን አይግባ ያስተምራሉ። ግን ትዕዛዙን አልፎ በራሱ ስልጣን በራሱ ፍላጎት እዛ ቦታ ቢገቡ ብዙ ፈተናዎችም ብዙ ሰዎችም የሞቱበት ቦታ ነው። ነብር አለ፣ ጃርትም አሉ። እንደውም ዳቦ ልንጋገር አዳራሽ የዳቦ ቤት አለ። እዛው የገዳሙ ወፍጮ ቤትም አላቸው። እዛ ቦታ በር ከፍተን በመንገባ ነብሮቹ ራሱ እዛ ነው ለካ ማደሪያቸው። በማንኪያ አፋፍ ውስጥ አፋቸው ውስጥ እየከተተ ተመልከት፣ እንዲህ ነው የሚሰጠው። አንተ 1 ብር 2 ብር እዛ የምትለቃቅመውን ነገር ተው አለኝ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይሄንን ቪዲዮ ከምን ጊዜውም በላይ ሼር፣ ላይክ፣ ሰብስክራይብ በማድረግ ለብዙ ኦርቶዶክሳውያን አድርሱልኝ። ምክንያቱም ይሄ መልእክት በአጭር ጊዜ ለነገና ለተነጎዳ ለ2 ቀን ብቻ የሚደረግ ጥሪ ስለሆነ ለብዙ ሰዎች አድርሱልኝ። እንግዲህ በባለፈ እሁድ ዕለት በተለቀቀ ቪዲዮ ላይ መጋቢት 19 ወደ መጥምቀ መለኮት ግራና አንበሳ ቅዱስ ዮሐንስ ቤተክርስቲያን ጉዞ እንደምናደርግና እንዲሁም ለረጅም ጊዜ በተለያየ ገዳም ላይ በዓት ዘግተው ሲጸልዩ የነበሩ አባት ይህንን ቦታ ለመባረክ እንደሚመጡና ፈቃደኛ ከሆናችሁ ከኔ ጋር መጓዝ ትችላላችሁ ብዬ አጠር ያለ ቪዲዮ ሰርቼላችሁ ነበር። እግዚአብሔር ይመስገን ብዙዎች አይተውታል። ብዙዎችም እየተመዘገቡ ያለበት ሁኔታ ነው ያለው። አሁን ላይ እንግዲህ ቅዳሜ መጋቢት 19 ተነስተን እንሄድና በጠዋቱ እዛው ቤተክርስቲያን ላይ ደርሰን ከቅዳሴ በኋላ ጠበል ተጠምቀን እነዚህ አባት እንግዲህ አባ ገብረሃና ይባላሉ። የበሬ ሀገር መድኃኔዓለም መስራችና አስተዳደር ናቸው። በዛ ገዳም ላይ እንደነገርኳችሁ 9 አብያተ ክርስቲያናትን ገድመው በገዳሙ ላይ በብቸኝነት የሚኖሩ ብዙ ጊዜ የማይገኙ ከበዓት የማይወጡ በስውር ዋሻ እየፈለፈሉ የሚኖሩ አባት ናቸው። እዚህ ገዳም ላይ ደግሞ እንደ እግዚአብሔር መልካም ፈቃድ ፕሮግራም አዘጋጅተን አመቻችተን ልንወስዳችሁ እንችላለን። ዛሬ ግን በቀጥታ የምናወራው ስለ ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ይሆናል ማለት ነው። የቅዱስ ዮሐንስን ቤተክርስቲያን እንዲመሰርት ያዘዙት አባት እነዚህ ናቸው። መስራቹና አሁንም ደግሞ በበላይነት ቦታው ላይ እያገለገለና እያሰራ የሚገኘው ወንድማችን ዛሬ ሲሳይ ወይም ኪዳነ ማርያም እንዳልኳችሁ እንግዳ አድርጌ ጋብዣዋለሁ። ስለ መጥምቀ መለኮት ግራር አንበሳ ቅዱስ ዮሐንስና ስለ አባታችን ስለ አባ ገብረሃና ወደዚህ ገዳም እንዴት ሊመጡ ቻሉ፣ እንዴትስ ይህን ቤተክርስቲያን ለመስራት እንዴት አዘዙ የሚለውን ራሱ በአንደበቱ ይነግረናል። ወንድማችን ሲሳይ ኪዳነ ማርያም እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ግራር አንበሳ ቤተክርስቲያን ላይ በተደጋጋሚ ቦታው ላይ ካለበት ችግር የተነሳ ከአንዴም 2 3 ቀረጻ ጋብዘኸኝ ሄጄ በሀገር ውስጥና ከሀገር ውጭ ያሉ ኦርቶዶክሳውያን መልእክቱን እንዲያዩት አድርጌያለሁ። እስቲ ስለ ቤተክርስቲያኑ አመሰራረት አጭር ታሪክና እንዲሁም ደግሞ ስለ እነዚህ አባት ስለ አባ ገብረሃና አጠር ያለ የምትገልጽልን ነገር ካለ። እንግዲህ ስለ አባታችን መጀመሪያም የተዋወቅ ነው ገዳማቸው ሄጄ የተወሰነ ጊዜ ዛም ተቀምጬ ነበረ። ታሳቸው ጋራ በጣም እንዋደዳለን፣ እወዳቸዋለሁ።
እሳቸውም ደግሞ እዛ አገልጋይ ሆኜ ከእሳቸው ጋራ የነሱ ሰራተኛ ሆኜ እንድኖር መልካም ፍቃዳቸው ነበረ። ይወዳሉ። እኔ ጋር ለምን አትኖርም? እዚህ እርሻውም አለ፣ ማሩም ንቦችም አሉ፣ ከብቶችን ወተትን እየጠጣህ ለምን እኔ ጋር አትሰራም ይላሉ እሳቸው። ይህንን ለማድረግ ደግሞ በጣም የልማት ቦታ ነው። ይሄ ዘመናዊ ነገር ምንም ነገር እዛ ቦታ አይፈለግም። አንድ ደግሞ እዛ ቦታ ላይ ካሜራ ይገባ፣ ስልክ ይገባ፣ በቃ ይሄ ዓለማዊ ነገር እዛ ቦታ አይፈልጉትም። በተለይ እዛ ቦታ ስልክ ይዘው ገብቶ ይሄ ካሜራ መቅረጽ፣ ስልክ ማውራት በፍጹም ጠላታቸው ነው። ይሄንን ያወግዛሉ። ቦታው ላይ እስካሁንም አይወዱም። ይሄ ነገር ከዓለማዊ ነፃ የሆነ ስለ ክርስቶስ ብቻ ብሎ ራሱም ብሎ እዛ ቦታ ገዳም መድኃኔዓለም እዛ መግባት የሚፈልግ ሰው ብቻ ነው የሚፈለገው እዛ። እና እሳቸውም በቃ የክርስቶስ አገልጋይ ሆነ አብረን እዚህ ቦታ ብንሰራ፣ አንተም ታዛዥ ብትሆን፣ እኔም አባትህ ነኝ አንተም ልጅ የሆነ እዚህ ቦታ አብረን ብናገለግል ብንሰራ ብሎ መክሮኝ ነበር። እኔ ደግሞ በዛን ሰዓት አይ አባቴ እኔ የምፈልገው መድኃኔዓለም ከፈቀደ አንድ ገዳም እንደርሶ አንድ ገዳም ገድሜ አንድ ገዳም ብሰራ መልካም ፍቃዴ ምኞቴ ይሄ ነው፣ እኔ የምፈልገው ይሄንን ነው ብዬ መልስ ስጠይቃቸው ሀገር ላይ ምንድን ነው ያለው? ምንድን ነው ሀገር ላይ ምን አለ ብሎ እኛ ሀገር ያለው በባዕድ አምልኮ፣ በጠንቋይ፣ በጨሌ፣ በበሮንቻ እንደውም ደግሞ መስከረም 17 በወንዝ ላይ ነው የምናከብረው። መስከረም 17 ጠንቋውን አጅበን እንደ ንግስ በእኛ በገጠር የለ ምናልባት እንደዛ የሚደምቅልን ለጠንቋይ የምናደምቀው ደብረ ብርሃን ስላሴ፣ ጥር ስላሴ ወይ ደግሞ ሐምሌ ስላሴ እንደዛ ነው የምናከብረው። ሰው ብዛቱ ማለት ነው ለጠንቋይ የሚያከብር። ለቤተ ክርስቲያን የለም። ጥምቀት እንኳን አለ እንግዲህ ጥምቀት አለ፣ ገብርኤል አለ፣ እመቤታችን ግንቦት 21 ትነግሳለች። ቤተ ክርስቲያን እንደዛ አናከብራትም። ጠንቋውንም እናከብረው ዲያቆን ሳይቀር ነው እዛ ቦታ በቃ በፈረስ ሁላ የምናጀው። ንግሳችን ትልቁ ንግስ በቃ መስከረም 17 በጠንቋይ ቤት ነው የምናከብረው። እዛው አካባቢ ነው ጠንቋው፣ እዛው ተወላጅ ነው። እዛው አካባቢ 3-4 ጠንቋዮች አሉ በቃ አንድ ላይ ታጅቦ በቃ የሚያከብሩት። ያንን ለማጥፋት ያንን እንትን ለማለት እዚያች አካባቢ ቤተክርስቲያን እንዲተከል እንዲሰራ ምኞቴ ነበረ። ይሄም ማጥፋት እፈልጋለሁ። እነዚህ ህዝቦች እኔም የጠንቋይ አገልጋይ ሆኜ ከምቀር ሀገሬም ቤተሰቦቼንም ሁሉ ወደ ቤተክርስቲያን እንዲመለሱ እፈልጋለሁ። ይሄ የኔ ምኞት ነው ብዬ ነገርኳቸው። ስለዚህ ስራ ምንድነው የምሰራው? ገንዘብ አለ ብሎ ጠየቁ። ባለሙያ ነኝ፣ ሙያ አለኝ፣ ጂፕሰም፣ ኤሌክትሪክ ዝርጋታ በዚህ እተዳደራለሁ፣ ይሄን እሰራለሁ፣ የግንባታ ህንጻ ስራ ባለሙያ ነኝ አልኳቸው። እንደዛ ከሆነ ሰው ሞኝ ሊሉ ይችላሉ፣ ለጉራም ሊሆን ይችላል፣ ለብዙ ነገር ሊሉ ስም ሊያወጡልኝ ይችላሉ። ስለዚህ የመስከረም 17 ቤተክርስቲያን ይሄ ዮሐንስ ከመተከሉ በፊት ገብርኤል ቤተክርስቲያን አለ። በሬ እረድና ጥራቸዋል። በሬ አርዳለሁ፣ ጠላ አስጠምቃለሁ፣ እንጀራም አመጣለሁ። ግን ማን ይበላልኛል? ሰው እኮ ጠንቋውን አጅቦ ነው። ዝም ብለህ ያዘዝኩህን ብቻ ዝም ብለህ ስራ፣ ሰው ራሱ ይመጣል። ከዛም በኋላ ያንን ድግስ ደገስኩኝ መስከረም 17 እንደው ቅዱስ ገብርኤል እንደው ሰው ሲመጣልኝ ይሆን? ጠንቋውን ይፈራል። እሱን ትቶ ወደ ቤተክርስቲያን አይመለሱም። እንዴት ሳርጌ ሰውን ልጥራ ብዬ ስጨነቅ ነበረ። እውነትም ጠንቋው ታሞ አልጋ ላይ ሊሞት ነው ተብሎ እየተጠበቀ ነበር መስከረም 17። ከዛም በኋላ ህዝቡም እያንዳንዱ በቃ ቢያንስ 500 ህዝብ ይሆናሉ ወንዝ ላይ የሚያከብሩት። እነሱ ሁሉም እዛ ገብርኤል ቤተክርስቲያን መጡ። ያንን ድግስ ታድመው በልተው ጠጥተው ተመልሼ በሬ ሀገር መድኃኔዓለም ሄድኩ። እንዴት ሆነልህ አሉ። ጠንቋው ታሞ አልጋ ላይ ሊሞት አልጋ ላይ እየተጠበቀ ነበር እና ህዝቡ ማንም የቀረ የለም። ወንዝም የወረደ 3 ሰው ብቻ ነው አሉ። ቤተሰቦችን ጠይቄ ነበር ስንት ሰው እንደወረደ። ከ500 ህዝብ ተባለ። ከዛም በኋላ ድጋሚም በአመቱም ተደግሳለህ አሉኝ። እሺ ያልኩኝ። በአመቱ ደግሞ
ድጋሜ ደገስኩኝ። ስደግስ ከብትም አርጄ ደገስኩኝ። ስደግስ ሰውየው አይኑ ተጋረደ፣ አይኔን ከለለኝ ብሎ እንደገና እሱም ወደ ሐኪም ሄደ። ይሄ ጠንቋው ድጋሜ ጠንቋው ጋር ሄድኩኝና ይሄ እንደዚህ ከሆንክ መስቀል ካለፈ በኋላ ደህና ትሆናለህ፣ ግን መስቀሉ ካለፈ በኋላ ደህና ሆነ የመስቀሉ ዕለት የምትታመሙ ለምንድን ነው? ይሄ ትምህርት አይሆንህም ወይ? ለምን ወደ ንስሐ አትገባም? ቀኔ ያልደረሰም ገና ነው። ወደፊት ንስሐ ገብቼ ነው የምሞተው እንጂ ንስሐ ሳልገባ አልሞትም አለ ጠንቋው። ከዛም በኋላ በ3ኛው ዓመት መስቀለ ክርስቶስን ጽላት አስገባ። አለበለዚያ እንደነሱ እንደ ባዕድ አምልኮ ዝም ብሎ ድግስ ይሆንብሃል ያንተም አሉ እኛ አባት። ከዛ መስቀለ ክርስቶስን እዛ ገብርኤል ጽላት አስገባው። ከዛም በኋላ መንገስ ጀመረ። ታቦት እየወጣ በፊት ዝም ብዬ ነበር የምደግሰው፣ ዝም ብለው ትምህርት ብቻ ነው የሚሰጠው ለህዝቡ። አሁን ግን ጽላት እየወጣ እንትን እያለ ከዛም በኋላ ህዝቡም ወደ ቤተ ክርስቲያን ተመለሰ። ያ ወንዝ የሚከበር የለም። ከዛን ያው እግዚአብሔር ፈቅዶ ይህ ቤተ ክርስቲያን የመጥምቀ መለኮት ቅዱስ ዮሐንስ እንዲተከል ተደረገ። ያንን ከመተከሉ በፊት ግን ናስቲ ሀገርን ልይልህ ቦታውን ሀገሩንም ልባርክልህ ብሎኝ ሀገሬ ይዣችሁ ሄድኩኝ። በዛን ሰዓት ይዤ በሄድኩ ሰዓት ይህንን ቦታ አልነበረም፣ ይሄ የመጥምቀ መለኮት ቅዱስ ዮሐንስ ቦታ አልነበረም ያሰብኩት ቤተ ክርስቲያን እንዲሰራ ያሳየዋቸው። ግን ቦታውን አካባቢውን ወደዱ። ከዛም በኋላ መጀመሪያ ከመሰራቱ በፊት እኔም እዚህ ቦታ ደክም ያለው መጥቼ በከንቱ እንዳታስቀር ልጅ መጀመሪያ ደብረ ሊባኖስ ሄድና ሀብተ ማርያም ሱባኤ ገብተን ስጨርስና አሉኝ። 1 ሳምንት ሱባኤ ገብቼ መጣሁ። ያየሁትን ለሳቸው በቃ መስራያ እግዚአብሔር በፈቀደልህ ስራ መስራት ትችላለህ ተፈቅዶልሃል አለ። እኔ ግን ደካማ ስለሆንኩኝ የት ወደ ሌላ ሀገር ሄድኩኝ። ሌላ ሀገር ሄጄ ያንን ቤተክርስቲያን ጀመርኩኝ። ቤተክርስቲያን ሌላ ቦታ ሲጀመር እንዲህ የምወደው ቆላ በረሃ እዛ ስራ ጀምሬያለሁ አልኳቸው። አይ የተፈቀደልህ ሀገር ላይ ነው፣ እዛች ያየናት ቦታ ብቻ ነው የተፈቀደልህ። ስለዚህ በከንቱ ትለፋለህ እንጂ ላትፈጽም ጉልበትህንም ገንዘብህን አትጨርስ አሉኝ። እውነትም እንዳሉኝ ከ6 ወር በኋላ እንደገና በራሴ ሱባኤ ስገባ ይሄ መጥምቀ መለኮት ቅዱስ ዮሐንስ እንድሰራ እግዚአብሔር ፈቅዶ ይሄንን ጀመርኩ። ግን እዚህ ቦታ ድጋሜም ይሄንን ቦታ ከሰራ በኋላ ባለፈውም ሄጄ እስቲ ቦታህን ልይልህ ቦታውንም እስቲ የሰራውን ስራህን ምን ላይ እንደደረስክ ልይልህ ብለው ባለፈው መጥተው አይተው ሄዱ አባት ማለት ነው። ድጋሜ ግን ባለፈው በቀደም ድጋሜ ሄጄ ይሄንን ቤተክርስቲያን የሰራው ያው ገንዘብም የለኝም፣ አጋዦች ረዳቶች አሉኝና እኚህ ረዳቶች ወንድሞች እህቶች አሉ። ያው ማለት እንግዲህ የዶርቃ ሚዲያ እዛ ቦታ ብዙ ጊዜ በመስራት ወንድሞች እህቶችም አላቸው፣ ብዙ ተከታዮች አሏቸው። ስለዚህ እነሱም እዚህ ቦታ መጥተው እዚህ ቦታው ልጆቹንም ብባርኩልኝ በረከት ቢያገኙ ከርሶ በረከት ቢያገኙ እነሱስ ቢመጡ ብዬ ጠየቅኳቸው። ያው እንዳልኳችሁ ካሜራም አይወዱም፣ ቀረጻ ነገር አይወዱም። እንዴትስ ነው ተከታዮች አላቸው። የነሱ ተከታይ ከውጭ ሀገርም ከሀገር ውስጥም አሉ። ታዲያ በአሜሪካም በካናዳ በሌላ ቦታ ያሉት በምንድን ነው እርሶ የእናንተን በረከት ማግኘት የሚችሉትስ በምን ማግኘት ይችላሉ? ስለዚህ በዛ ቦታ በሚመጡ ሰዓት ካሜራ ይፈቀድልንና የኔ ረዳት የኔ አጋዥ እነሱ ናቸውና እነሱም በሚመለከቱ ሰዓት በውጭም ያሉ ተስፋ አላቸውና በእምነታቸው ይድኑበታል፣ ይፈወሱበታል። ስለዚህ ቀረጻው ይፈቀድልኝ ብዬ ጠየቅኳቸው። እንግዲህ አንተን የሚያግዝ አንተን የሚረዳህ ከሆነ አንተ መንገድ የሚያቃናልህ ከሆነ እኔ ችግር የለውም። ሰው በገንዘብ ያግዘኛል፣ በብርም በሐሳብም ያግዘኛል። እርሶ ደግሞ በጸጋዎት እነዚህ ተከታዮቼ እነዚህ እነሱ ተከታዮች ወንድሞች እህቶችም በእናንተ ጸጋ በረከት በመስቀላችሁ ቢዳሰሱና በመስቀላችሁ ብራኬ ቢያገኙስ ብዬ ጠየቅኳቸው። ይምጡ፣ እኔም እገኛለሁ፣ እዛ ቅዳሜ እገኛለሁ፣ መጥተው በረከቱን ያገኙ፣ እኔም ኪዳን አድርሼ ጸሎት አድርሼ እመለሳለሁ ብለው ይሄንን እንትን ያለው
መልካም ቦታው ላይ እንግዲህ በባለፍ በመጡ ጊዜ በጣም ደስተኛ እንደነበሩና ከዛ ሀገር ድረስ አቋርጠው አንተ ጋር የመጡበት ትልቁ ምክንያት በአገልግሎትህና ያው በእነሱም የእነሱም ጸሎት ፍሬ ማፍራቱን አይተው ተረድተው ነው። ገዳማቸው ላይ በምትኖርበት ጊዜ እስቲ ስለ ገዳሙ አንዳንድ ነገር የምታውቀውን ነገር ንገረን። ገዳሙ ላይ እጅግ የሚደንቅ ነው። እንጃ በጣም የሚያስፈራ ነው። አኗኗራቸው፣ አካሄዳቸው በምድራዊ ህይወት ለስጋ ለሆድ አደር የሚሆን አይደለም። እንዶ እንቅፋት ቢመታ እሾህ ቢወጋ እዛ ቦታ መደሰት ነው ያለብህ እንጂ መከፋት የለብህ። እንደውም በመሃል የሆነ ጊዜ ዋሻ እዛ ቦታ ስንቆፍር ከላይ ከጣሪያው ላይ ድንጋይ ወደቀና እግሬ መታኝ። አንተ እኔ እግሬን ቁርጭምጭሚት መታኝ፣ መተንፈስ አቃተኝ፣ ላበላ ሆንኩኝ። በጣም ለጊዜው አሸት በመስቀላቸው አሸት አደረጉኝና አሁን ይሄ ምን ተመታ? መቼ አልደማ ምን አላለ አልቆሰለ፣ ትንሽ እኮ ነው የነካ። ታዲያ ይሄ እንኳን ይሄ አይደለም እዚህ መንፈሳዊ ህይወት በመሰራ ሰዓት እግር ሊቆረጥ ይችላል። በሚቆረጥ ሰዓት ክርስቶስን ማሰብ አለብህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወገር ሲገረፍ 6666 ግርፋት በሚገረፍ ሰዓት ቁስሉ ስጋው በሚቆረጥ ሰዓት ህመሙን እንዴት ቻለው? እኔ ለዚህች ለትንሿ የተመታው እንዲያመመኝ እሱ በችንካር በተወጋ ጊዜ እንዴት ህመሙንስ እንዴት ቻለው? ታዲያ እሱ ያ ሁላ ሆኖ ለማ ብሎ ክርስቶስ ለኔ ብሎ ያ ሁላ መከራን የተቀበለው እኔ ታዲያ ለዚህች ለእንቅፋት እንዴት መቻል አቃተኝ እያልክ ያለቀስክ ደም እንባ ያለቀስክ መስራት አለብህ እንጂ አልጋ ላይ መተኛት ወይ ደግሞ ሐኪም ቤት መሄድ አያስፈልግም። አንተ የሚያስፈልግህ እስኪ ህይወት እስኪ ጠፋ ድረስ እቺማ ምን አላት? አረ ከዚህ በጣም የባሰም ቢመጣ እችለዋለሁ ብለህ ያንን ቦታውን መስራት ያለብህ፣ ለክርስቶስ መታዘዝ ያለብህ፣ ማገልገል ያለብህ እስከዛ ድረስ ነው። እነ ሰማዕቱ ቅዱስ ጊዮርጊስ እንዴት እንደሆኑ እነ መጥምቀ መለኮት ቅዱስ ዮሐንስ አንገታቸው እስኪሰዋ ድረስ ለምንድን ነው ይሄን ሁላ ሊሆኑ ይቻሉት? ከነሱ መማር ትችላለህ። ስለዚህ እቺ ቀላል ናት። እንደውም መተኛትም የለም መቀመጥም የለም፣ በአንድ እግር እያነከስክም ቢሆን መስራት ነው ያለብህ ብለው እነሱ ለኔ አስተማሩኝ እንጂ ያኔ እኔ ማስበው ስለ ቁስሌ ስለ ህመሜ እንደውም መድኃኒት መርፌም ባገኝ በዛን ሰዓት እሻለሁ ፈልጋለሁ መዳን እፈልግ ነበር። በጣም አሙኝ ነበር። ለ3 ቀን አብጦም ታሞ ነበር። ያው እንደዛም እንዳሉኝም እውነትም እያነከስኩ አፈርም እየዛቀው እየተሸከምኩ በረከት ስራ እሰራ ነበር። እንደዚህ አይነት ቀልድም የለም ቦታው ላይ ስለ ክርስቶስ ብቻ ነው እነሱ የሚያስቡት። ስለ ክርስቶስ ከንጹህ ልብ ሆነ ብቻ እግዚአብሔርን ብቻ ማገልገል ነው የሚፈለገው። እዛ ቦታ የምናድረው ደግሞ ማደሪያ አዳራሽ የለ ምን የለ ባዶ ጫካ። እዛ ቦታው ላይ ያለው ጅብ አለ፣ ነብር አለ፣ ጃርትም አለ። እንደውም ዳቦ ልንጋገር አዳራሽ የዳቦ ቤት አለ። እዛው የገዳሙ ወፍጮ ቤትም አላቸው። እዛ ቦታ በር ከፍተን በመንገባ ነብሮቹ ራሱ እዛ ነው ለካ ማደሪያቸው። ያው እኛ ስንገባ እነሱም አይፈሩንም፣ እኔ እንኳን እፈራለሁ፣ እሳቸውም አይፈሩም። ገብተው ብቻ ስራቸውን መስራት ነው። ነብሮቹም ገለል ብቻ ወደ ጎን ብቻ አይሸሹ ምን አይሉ። ሌሊት ማታ በመናድር ሰዓት ከ12 ሰዓት በኋላ ከገዳሙ ይወጡና ወደ ምግባቸውን ፍለጋ ይወጣሉ። ጠዋት ደግሞ 11 ሰዓት 12 ሰዓት ያው ድምጻቸውን እያሰሙ እዛው ወደ ገዳሙ ወደ ጫካው እዛው ገዳሙ ውስጥ ይገባሉ። ያ ሁላ እንግዲህ ምንድነው ፍርሃት ከሌለ ክርስቶስን እነሱ አሁን ለስጋቸው ስጋዬንም አሞራም ይሁን አውሬም ይሁን ይብላኝ ብሎ ነው አንዴ አምኖ የገቡበት። እነሱ ፍርሃት የሚባል ነገር የለም። እኛ ግን ነገ መኖር እንፈልጋለን። ለስጋችንም የምንፈልገው ብዙ ነገር አለ እና በዚህ ሰዓት ደግሞ ያለነው እኛ ለመታየት እንዲህ በሚዲያ ለመቅረብ ብዙ ነገር ስጋዊ ፍላጎት እንፈልጋለን። ከዛ ሁሉ ነፃ ናቸው እነሱ። እንደዚህ አይነት ነገር ፍላጎት የለም። ግን እንደኛ አይነቱ ግብስብሱ ቢሆን ይሄን ዓለማዊ ፍላጎት ገንዘብ ፍላጎት ቢሆን ያ ቦታ እንዴት ባማረ እንዴት ባደገ ነበር። ግን እዛ ቦታ የሚፈልገው ያው
እምነት ተከታይ ክርስቶስን ብቻ የሚከተል ሰው ቢኖር ያንን ቦታ ስንት ሰው በገባ ነበረ። ግን ያሉት እሳቸው ብቻውን ነው። አሁንም ውስጡ ዋሻው ቢገባ 2 ሰዓት አይበቃም ያን ቦታ ቢጎበኝ እና ቦታው በጣም የሚገርም የሚያምር ግርማ ሞገስ ያለው ጫካው የሚያስፈራ እንደው እንጃ እዛ ቦታ በሚጎበኝ ሰዓት ዋልድባን ሄጃለሁ። ዋልድባን ያው የእግር ርቀት ቢኖርም ውስጡ ዙሪያው ቢጎበኝ ያንን የእግር መንገድ ይፈጃል ብዬ አስባለሁ። እዛ ቦታ ማለት ጠበሉ ዋሻ ውስጥ ነው ያለው። መጀመሪያ የሄድን ጊዜ እኔ አስታውሳለሁ። ረጅም ጊዜ ሆኖታል። በእርግጥ ከ6 ዓመት በፊት ነው። ለበዓለ ሆሳዕና ለክብረ በዓል ሄደን ስንገባ ጨለማ ነው። እንዳትደነግጡ በልውሳት ጸሎት እያደረጋችሁ ግራ መስመራችሁን ግርግዳውን ሳትለቁ ተደግፋችሁ ሂዱ። ምንም እንኳ ቢሆን ብርሃን እስከምታገኙ ድረስ ዝም ብላችሁ ሂዱ። እንደገና ደግሞ ጠበሉ የታመመ ቦታ ብቻ ነው የሚያጠምቀው በቃል ኪዳን ይባላል። ከፍ ዝቅ እያደረገ እና ከኔ አጠገብ የነበሩ ሰዎች እንደውም መነጽር የምትጠቀም አይኗን የሚያማት ነበረች። ጸበሉ በጣም እስከ አንገቷ ድረስ አይኗን ለማጥመቅ ውጧት ጸበሉ ውስጥ በጣም ጮሃ ነበር። ሁላችንም ተደናግጠን የሚታይ ነገር የለም፣ መብራትም ይዞ አይገባም። በጣም ያስፈራ ነበር እና ሲወጣ መጨረሻ ላይ ነው ጸበል ተቀርቶ የሚወጣው። ከሰማይ የሚወርድ የብርሃን መስቀል እንዳለ ዋሻው ውስጥ ገና ለ57 ዓመት ያክል እንደሆነ ዋሻው የሚፈለፈለው የዛን ጊዜ እንግዲህ ከ6 ዓመት በፊት ወደ 27 ዓመት እንደፈለፈሉ ነበረ መረጃው የተነገረንና እንደው ስለ ጠበል ውስጥ የምታውቀው ነገር እስቲ? እንግዲህ እዛ ዋሻ በምትገቡ ሰዓት ለአባታችን የተነገረው ቃል አለ። አሁንም ይናገራሉ። ወደ አምሳለ ሲኦል በሚገቡ ሰዓት እዛ ዋሻ ውስጥም በሚገቡ ሰዓት ንጹህ የሆነ ይግባ፣ ንጹህ ያልሆነ ግን አይግባ ያስተምራሉ። ግን ትዕዛዙን አልፎ በራሱ ስልጣን በራሱ ፍላጎት እዛ ቦታ ቢገቡ ብዙ ፈተናዎችም ብዙ ሰዎችም የሞቱበት ቦታ ነው። ያ ቦታ በራሳቸው ፍላጎት ገብተው ያረፉ። እንደውም ከደብረ ብርሃን ፌዴራል ሁላ እዛ ቦታ መጥተው ሄደው ሬሳቸውን ይዘው የሄዱም አሉ። ያለ ፍቃዳቸው ቦታውን አውቀዋለሁ፣ ሄጃለሁ፣ ካሁን በፊት ገብቻለሁ። ያለሳቸው ፍቃድ በራሳቸው ገብተው ሬሳ የወጣበትም ጊዜ አለ። ጸበሉ እንዳላችሁ ደግሞ ህፃናቶቹ እስከ እምብርታቸው ድረስ ገብተው የዋኙም አሉ። አዋቂውን ደግሞ እስከ ብብታቸው ድረስ ደግሞ ዋኝተው የወጡም አሉ። ግማሹ ደግሞ እስከ ጉልበታቸው በታች ከጉልበታቸው በላይ ድረስ ከወገባቸው በታችም ጎብኝተው የሚወጡም አሉ። ይሄንን የሚያወሩ ጨለማ ነው እንግዲህ እዛ ውስጥ የሚያወሩት። ከወጡ በኋላ እኔ እስከዚህ ይመሰክራል። ምኑ ቁምጣቸው ወይ ደግሞ እዚህ ጋር ቲሸርታቸው ይመሰክራል የቱ ድረስ እንደ ልብሳቸው እንደራሰ ማለት ነው። እና የህፃኗ ሁላ ይሄ ተአምር ነው፣ የክርስቶስ ስራ ነው እንግዲህ ይሄ። እና ብዙ ነገር አለ እንግዲህ ቦታው ላይ ከ36 ጽላት በላይ ነው ቦታው ላይ ታቦት ያለው እና ብዙ ሰው እየተፈወሰበት እየዳኑበት ይገኛሉ። ቦታው ላይ አምነው ተጠምቆ የሚሄዱት ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ ላይ ቤትህን ያስለቀቁት እንግዶች ምን ላይ ደረሱ? ንቦች ናቸው። መጀመሪያ ለማደሪያ የሚሆን ቤት ሰርቼ ነበረ። 30 ቆርቆሮ በቆርቆሮ ሰኔ ላይ ተሰርቶ ጥቅምት ላይ ዝም ብዬ ዝቋላ ሊሄድ ብዬ ዝቋላ አቦ ሄድኩኝ። ከዝቋላ ስመለስ በ3ኛው ቀን ቤቱን ቁልፍ ከፍቼ ልገባ ስል ድምፅ አለ፣ በጣም የንቦች ድምፅ አለ። ምንድን ነው ብዬ ከፍቼ ስል የእመቤታችን ስዕል አለች። የእመቤታችን ስዕል ላይ ንቦቹ ቁጭ ብለው 5 እንጀራ ማር ጋግረው ጠበቁኝ። አየሁ፣ ደስም አለኝ። ቀፎ የለኝም ከየት ላምጣልኩና ገብርኤል ቤተክርስቲያን አለ እዛ ሄድኩኝ። አንድ መነኩሴ ያሉ እንዲህ ገብተዋል ንቦች እንዲህ ላድርግ ስል ቀፎ ነበራቸው። እሳቸው ቀፎውን ተሸክመው በእጅ እንዲህ ንቦቹን እንደዚህ ፍስ አድርገው ቀፎ ውስጥ አደረጉ። 2ቱም ማር ለቀፎ ውስጥ አደረጉና እስኪጋግሩ ይሄን ይብሉ ብለው ይመገቡ ብለው ለኔ ደግሞ ያችን 3ቷን ማር እቺን በረከታቸው ይድረስ ብሎ ያንን ማር 3 ማር እንጀራ ሰጡኝ። ያንን ቀመስኩኝ። ከዛ
ያው እስከ ዛሬ ድረስ ያንን ቤት ለቀኩኝ። ውጪ ማደር ጀመርኩኝ። ውጪ ነው መተኛው። ከዛም በኋላ እያደር 12 ቀፎ ሆኗል ማለት ነው። አንድ ቀፎ የማይሞሉ ነበሩ በፊት እመቤታችን ስዕል ላይ ያሉት አንድ ቀፎ የማይሞሉ ቢያንስ ይሄንን ብዛቱ እንደ አንድ ኳስ የሚያክሉ ናቸው። ወይ መረብ ኳስ ወይ ደግሞ የእግር ኳስ ሊሆን ይችላል። ብዛታቸው ይሄንን ያክላሉ። እመቤታችን ስዕል ላይ ተንጠልጥለው ያንን አፍሰው ቀፎ ውስጥ አደረጉ። ከዛም በኋላ እየተዋለዱ እኔ ቀፎ ባዶ ቀፎ አዘጋጃለሁ። እዛ ላይ ሲዋለዱ እዛ ላይ አጋባቸዋለሁ ማለት ነው። ግን እዛ ቦታ ላይ እንደ ፍላጎቴ ቢሆን እስከ 50 እስከ 60 ቀፎ እንዲሆን እፈልጋለሁ። ከጫካም ንቦች አምጥቼ ነበር እዛ ቦታ ላይ። ግን በሶስተኛው ቀን ተነስተው ይሄዳሉ። በሶስተኛው ቀን ብዙ ቀን ሞከርኩኝ። ከዛም በኋላ የእግዚአብሔር ፍቃድ አልሆነም። እንግዲህ መጥምቀ መለኮት የራሱ የሆነውን የፈቀደውን ያደርጋልኩኝ። ይኸው በየጊዜው ይኸው አሁን 12 ቀፎ አለ እዛ ቦታ ላይ ማለት ነው። ማሩስ እንዴት ነው? ማሩን እዛ ቦታ ላይ እንቆርጣለን። ካህናቶቹም እዛው አካባቢ ህብረተሰብ ትንሽ ናቸው፣ ይመጣሉ። በሳህን እንሰጣቸዋለን፣ ይበላሉ። ከዛ ቦታ ይወጣን፣ ገንዘብም አንቀበልበትም። የመጣውን ሰው በረከት ይቀምሳል፣ ይጠቀማል ማለት ነው። ግን እዛ ቦታ ላይ ቤተክርስቲያኗ እንደምታዩት ችግረኛ ናት። ቢሸጥ 10 ብር 20 ብር ብንሰጥ ለቤተክርስቲያን ይጠቅመን ነበር። ግን እግዚአብሔር አልፈቀደም። የሚድኑበት መዳኛቸው በዚህ ነው ብሎ እግዚአብሔር በራእይ ካሳየ በኋላ ነው የተወነው። በፊት እኮ የዛሬ 5 ዓመት ደብረ ብርሃን ላይ እጄ ወጥቼ ሸጬ ነበር። ካሁን በፊት በፌስታል ለምን ማንም ሰው የለም ከኔ በስተቀር እና አንድ መነኩሴ ያሉ አንዳንድ ቀን ይመጣሉ። ለሳቸው ማር አይወዱም፣ አይፈልጉም። ብዙም ያው እንደ መብላት ይበላሉ ግን አይበሉም። ያው ማር ደግሞ እንደ እንጀራ አይበላም፣ ይዘጋል። ትንሽ እንደ እምነት መቅመስ ብቻ ነው እንጂ አይበላም። እና ይሄም ሁላ ማር ከሚበላሽ ለምን ለዚህ ቤተክርስቲያን ይሄን ለመሪ ካሳ ያኔ ቤተክርስቲያኑ አልተሰራም። ዋሻ ቁፋሮ ነበረ። ዋሻ ብቻ ነበረ መቆፍሩ እና መሬት ማስፋፋት ቤተክርስቲያን የሚተከልበት ቦታ ለዚህ ይሆናል። ለምን አልሸጠም ብዬ ወደ ደብረ ብርሃን እምነት ነው ብዬ 10 ብር እንዴ ለብዙ ሰው እሰጥ ነበር። ከዛም በኋላ ነው በዛ ቦታ ኃይለኛ ዝናብም እየጣለ ነበረ። ክረምት ላይ ነው። ግዙፍ ነው፣ ትልቅ ወጣትም ነገር ነው። በህልሜ እዛች ከጋሯ ስር ጸበል አለች። እስቲ ይሄንን ጸበል ተመልከት አለኝ። ወደ ምስራቅ ዙርና አለኝ። ወደ ምስራቅ ስዞር ቀጤማ በቅሎ እንዲህ አለምልሞ በጣም ያምራል። ከዛም በኋላ አዩት። አያምርም አለኝ። በጣም ያምራል አልኩት። እስቲ ወደ ምዕራብ ዙር አለኝ። ወደ ምዕራብ ስዞር ሴቶች ናቸው፣ ጧፍ አብርተው፣ አብዛኛው ሴቶች ናቸው፣ ነጠላ ለብሰው እልል እያሉ ጧፍ አብርተው አየኋቸው። ተመልከታቸው። አያምሩም አለ። ያምራሉ። ታዲያ ምን ዋጋ አለው? እግራቸውን ተመልከታ። እግራቸው ጫማ ነው ያጠለቁት፣ ሌላ ምንም። ታዲያ ጫማ ነው እኮ ያጠለቁት፣ ሌላ ምን አለ ብዬ በውስጥዬ ነው እንጂ መልስ አልሰጠሁትም። ታዲያ አንተ እዚህ ያለህ እንዴት ከነ ጫማ እዚህ መግባት አለባቸው? ምን ደግሞ የሰው መሬት ነው፣ አጥር አላጥር እንዴት ከነ ጫማቸው አትግቡ አልላቸው። ያኔ መሬት የሰው መሬት ነው፣ የሚረግጡት የሰው መሬት ነው። ጸበልተኛው የሚመጣው ቦታው ላይ ለቤተ ክርስቲያን የታሰበ ምን መሬት የለንም። በዛን ሰዓት ዝም ብሎ ጸበሉን ተጠምቆ የሰው መሬት ላይ እየተራመዱ ያ የተቆፈረው ሁላ ማሳ እህል ነበረ። የሰው እህል ድንበር ጫፍጫፉን እየረገጡ ነበር የሚመጡት። ምን ላደርግ ብዬ በውስጤ ለሱ መልስ አልነገርኩትም። በውስጤ ነው ያሰብኩት። ከዛም በኋላ ናላሳየ አለ። ንቦቹን በር ከፈተና ስገባ ጽላት አለ ውስጡ። ከየት መጣ ማን መጣ ብዬ ደነገጥኩኝ። የሆነ የብረት ሰሃን አለ። በዛ በብረት ሰሃን ይዞ ወጣና ማሩን ለነዛ ለሁሉም በየማንኪያ በማንኪያ አፋፍ ውስጥ አፋቸው ውስጥ እየከተተ ተመልከት፣ እንዲህ ነው የሚሰጠው። አንተ 1 ብር 2 ብር እዛ የምትለቃቅመውን ነገር ተው አለኝ። ሁለተኛ ስራው የሚሰራው እንዲህ ነው፣ የሚሰጠው ይሄ ነው ብሎ አሳየኝ። ከዛም በኋላ ለንስሐ አባቴ ነገርኩኝ። በምንነግር ሰዓት በቃ አትሽጥ፣ ብርም እንዳትቀበል፣ እዛ ቦታ አይውጣ፣ ሰው የሚድንበት ይሄ ከሆነ
ሰው ይዳንበት የፈለገ የመጣ ሰው የሚፈልግ ሰው ቦታው ላይ መጥቶ ይፈወስ ይብላ ዝም ብለ መስጠት ነው አሉኝ። እሺ ተባለ። ተውኩኝ እኔም መሸጡን። ያ ቤተክርስቲያን ተተከለ። ካህናቶችም እዛ ቦታ ኪዳንም ከቅዳሴም ከወጡ ያንን ማር ቀምሰው ጸበሉን ጠጥተው በዛ ወደ የቤታቸው እየሄዱ ያሉት አሁንም ማለት ነው ቦታው ላይ እንግዲህ እዚህ ቦታ ብዙ ሰው እየመጣ እየተፈወሰበት ይገኛል። በዚህ በማር በተለይ ደግሞ በጣም የሚገርመኝ ምንድነው ከኪንታሮ በጣም ብዙ ሰው እየተፈወሰበት ምስክርነትም እየሰጡ ይገኛሉ እዛ ቦታ ላይ። እንግዲህ አሁንም ደግሞ በቀደምም አባታችንን እንደጠየቅኩኝ እንግዲህ እናንተም እዚህ ቦታ ብዙ ተከታዮች አሏችሁና እነዚህ ህብረተሰብህን እዚህ ቦታ ይዘህ ብትመጣ ከአባቶች ቡራኪ ቢያገኙ በረከት በሚያገኙ ሰዓት ፈውስን ያገኛሉ። እውነት የነሱን ጸጋ ማንም የላቸው። እንጂ እንደነሱ አባት እኔ ሌላ ቦታም ባገኝና ሄጂ በረከታቸው እግራቸው ላይ ወድቄ ጉልበታቸው ላይ ወድቄ እግራቸውን ስሜ በረከት ባገኘው ነበር። ግን እኚህን አባት እውነት አልተጠቀምኩባቸውም እንጂ ብትጠቀምባቸው ብዙ ጸጋ ብዙ ከእግዚአብሔር የተሰጣቸው ብዙ በረከት አላቸው። እውነት በመስቀል ብቻ አይደለም እሳቸው እግራቸው የረገጠውን መርገጥ ራሱ ትልቅ ጸጋ ትልቅ በረከት ነው። እድለኛ የሆነ ሰው ብቻ ነው በዛን ቀን መተው በረከት የሚያገኙት። እኔም ደግሞ እሳቸውም እዚህ ቦታ የሚመጡት ልጆች አሉ አንተን የሚያግዙ እናንተ ያንተ ሰራተኞችስ የታሉ እስቲ እነሱንም ሊያቸው ብለው ነው ያንን ቀን የሚመጡት። ይሄን ቤተክርስቲያን የሚያግዙ ወዳጆች የሆኑት የቤተክርስቲያን የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ የሆኑትን ይዛን ቀን ቡራኬ ተባርከው ተቀድሰው የሚሄዱበት ቀን ናትና ያችን ቀን ሁላችሁም እዚህ ቦታ ብትመጡና የበረከቱ ተካፋይ እንድትሆኑ እላለሁ። እኔ የዛሬ እንግዲህ ስለነበር ካመሰግናለሁ። እግዚአብሔር የፈቀደለት ሰው እንግዲህ መጋቢት 19 ቀን ቅዳሜ ጠዋት ተነስተን መጥምቀ መለኮት ግራር አንበሳ ቅዱስ ዮሐንስ ቤተክርስቲያን ላይ እንደ እግዚአብሔር መልካም ፈቃድ እስከ 2 ሰዓት ደርሰን ጠበል ተጠምቀን የማር እምነቱን ተቀብተን በልተን ከአባታችን ቡራኬ ተቀብለን የቅዱስ ዮሐንስን በረከት አግኝተን እንመለሳለን። በጣም በሚገርምና በሚደንቅ ሁኔታ የመጥምቀ መለኮት የቅዱስ ዮሐንስ መልካም ፈቃዱ ሆኖ አንተ እነዚህ አባት ወደ ገዳሙ እንደሚመጡ ከመንገርህ በፊት እማሆይ ወለተ ኢየሱስ መጥምቀ መለኮት ቅዱስ ዮሐንስ ምን እንደሆነ አላቅም ዮሐንስ ይፈልግሻል የሚል ራእይ እየተነገረኝ ነው እና ግራ ገብቶኛል ኃይለ ገብርኤል ብለውኝ ነበር። ማርያምን እውነቴን ነው የምነግርህ። እና ከዛ አንተ ደግሞ በሁለተኛው ቀን ነው በሶስተኛው ቀን በመጨረሻ ሰዓት መጥተህ አባታችን አባ ገብረሃና እንግዲህ ቦታው ላይ በዚህ ጾም እንዲመጡልኝ ጠይቄያቸው ነበረ። በቀጣይ ሆሳዕና እነሱ ጋር ክብረ በዓል ነው። ከዛ ወደ የሚመችህ ከሆነ አንድ ቀን ብትመጣና ቡራኬ ብትቀበል እነሱ የሚሉትንም መልእክት ቀርጸህ ብታስተላልፈው ብለህ ነገርከኝ። ከዛ በኋላ ቀጥታ ምንድነው ያልኩት ብቻዬን ከመሄድ እነዚህ አባት እንደው አድማጭ ተመልካቾቻችን በዚሁ አጋጣሚ በሬ ሀገር መድኃኔዓለም እያላችሁ ሰርች ብታደርጉ ስለ በሬ ሀገር መድኃኔዓለም ገዳም ዲቴል የሆነ መረጃ ታገኛላችሁ። በጣም ትልቅ አባት ናቸው። በነብር በጅብ በጃርት የሚጠበቅ ገዳም ላይ ነው የሚያገለግሉት። ነብሩ የማይተናኮላቸው ጃርት የማይተናኮላቸው 9 አብያተ ክርስቲያናትን ሰርተው ከ36 በላይ ጽላት ያለበት ቦታ ላይ ከ100 ኪሎ ሜትር በላይ ነው ዋሻ እየፈለፈሉ ያሉት። ለ57 ዓመት ያክል ዋሻውን እንዲፈለፈሉ በራእይ የታዘዙ አባት ናቸው። መጥምቀ መለኮት ግራር አንበሳ ቅዱስ ዮሐንስ ቤተክርስቲያን ወንድማችን ሲሳይ እዛ ቦታ ላይ ነበረ እሳቸው ጋር ሲያገለግል የነበረው። በእሳቸው መልካም ፈቃድና ጸሎት ነው ይህንን ቤተክርስቲያን እንዲፈለፍልና ይህንን ቤተክርስቲያን እንዲገደም ያዘዙት ማለት ነው። እና እዚህ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ላይ ከ12 በላይ ማር የሚጥሉ ንቦች ያሉበት ገዳም ነው። ማሩ አይሸጥም፣ ከገዳሙም አይወጣም። እዛው ግቢ ላይ ብቻ ለሚመጡ በጠበልም ሆነ በእምነት መልክ የሚሰጥ ማር ነው። ከካንሰር፣ ከኩላሊት፣ ከኪንታሮት ብዙ ሰዎች እየዳኑበት ያለ የማር እምነት ቦታው ላይ ይሰጣል። እዛ ቦታ ላይ እንግዲህ ቤተክርስቲያናችን ያላትን ሁሉ ሰጥታን ፈውስና በረከትን አግኝተን ቅዳሜ መጋቢት 19 ሄደን እንመለሳለን። ደርሶ መልስ ነው ጉዟችን።
አንጎለላ እንቁላል ኮሶ ሰሚነሽ ኪዳነ ምሕረት ላይ ስንመለስ ተሳልመን እንመለሳለን። መነሻችን ከሌሊቱ 10 ሰዓት እስጢፋኖስ ቤተክርስቲያን መስቀል አደባባይ፣ ከሌሊቱ 11 ሰዓት መገናኛ ደራርቱ ህንፃ ጋር፣ 11 ተኩልና 12 ሰዓት ላይ ላምበረትና ጣፎ አደባባይ እንደርሳለን። በጠዋት ሄደን ጠበል ተጠምቀን በጠዋቱ ነው የምንመለሰውና ነገ ተነጎዳ እስከ ሐሙስና አርብ ድረስ እንግዲህ ሐሙስና ሮብን የሰዋችንን ቁጥር አውቀን መኪና ለማዘጋጀት ሁላችሁም ቀድማችሁ እየደወላችሁ እንድትመዘገቡ ማሳሰብ ፈልጋለሁ። ታዲያ ወደ መልእክቴ ስመጣል ይሄንን አንተ እንደነገርከኝ ቀጥታ ቪዲዮውን በሰራው ማግስት ለማሆይ ወለተ ኢየሱስ ነው የነገርኳቸው። መጥምቀ መለኮት ቅዱስ ዮሐንስ ላይ እንደዚህ አይነት አባት ይመጣሉ እና ምናልባት እኔም ጓደኞቼን በሚዲያ የሚከታተሉት አድማጭ ተመልካቾቼን አሰባስቤ ለሄድ አስቤያለሁ። እማሆይ ምን ይላሉ ስላቸው እንዴ በቃ ያ ቦታ እኮ እኔ በቀጥታ በራእይ አይቼዋለሁ፣ በቃ እሄዳለሁ፣ አብረን እንሄዳለን ብለዋል። እማሆይ ወለተ ኢየሱስም በዚህ ጉዞ ላይ አብረውን ይጓዛሉ። እንግዲህ ሁላችሁም እማሆይ ወለተ ኢየሱስንና አባ ገብረሃናን በዚህ ጉዞ ፕሮግራም ላይ ታገኟቸዋላችሁ። ሰው አዳኝ ፈዋሽ አይደለም፣ ግን ያበረታል። ሰው የደከሙትን አይዞ ከመውደቅ ያድናል ይላሉ አባቶች። የደከሙትን እንዴት መጸለይ እንዳለባቸው፣ እንዴት መስገድ እንዳለባቸው፣ እንዴት ከእግዚአብሔር ጋር መገናኘትና መነጋገር እንዳለባቸው በጸሎት የምትበረቱበትን አባታዊና እናታዊ ምክርን አግኝታችሁ በረከት አግኝታችሁ የምትመለሱበት ጉዞ እንደሚሆን በዚሁ ላረጋግጥላችሁ እወዳለሁ። እናታችን ወለተ ኢየሱስ ከዚህ በፊት ዶርቃ ሚዲያ ላይ ቀርበው ባስተላለፉትና በመሰከሩት ምስክርነት ብዙዎቻችሁ ተጠቅማችሁበታል። በሳቸው አይደለም፣ በንግግራቸው እግዚአብሔር በእነሱ ላይ አድሮ ባስተላለፈው መልእክት ብዙዎቻችሁ ተጠቅማችኋል። አሁንም ቅዳሜ መጋቢት 19 ቀን ከኛ ጋር የደርሶ መልስ ጉዞ ያደርጋሉ። በዚሁ አጋጣሚ እሳቸውንም ማግኘት የምትፈልጉ ከኛ ጋር መጓዝ ትችላላችሁ። ሰው ተከተሉ፣ ሰው አምልኩ እያልናቸው አይደለም፣ ግን አንድኛችን ከአንድኛችን ስንበረታ ብዙ ጊዜ ለድካማችን ለውድቀታችን ሰዎች እንደሚመኙ ሁሉ ለመለወጣችን፣ ለመዳናችን፣ ለመበርታታችን ደግሞ ሰዎች የሚጥሩ እናቶችና አባቶች አሉና እግዚአብሔር በእነዚህ እናቶችና አባቶች ላይ አድሮ መልካሙን ነገር እንደሚያደርግልን በማመን በመጥምቀ መለኮት በቅዱስ ዮሐንስ ቃል ኪዳን ተባርከን ለመመለስ መጋቢት 19 ቀን ግራራ አንበሳ መጥምቀ መለኮት ቅዱስ ዮሐንስ ገዳም ላይ ደርሰን እንመለሳለን። ይህን ቪዲዮ ከሰማችሁና ከደረሳችሁ ጊዜና ሰዓት ጀምሮ ለብዙ ኦርቶዶክሳውያን እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ ለቤተሰቦቻችሁ በመላክ እዚህ ጉዞ ላይ ተገኝተው የበረከቱ ተካፋይ እንዲሆኑ ጋብዟቸው። እኛ ጉዟችንን እንግዲህ ከመስቀል አደባባይ ከቅዱስ እስጢፋኖስ ቤተክርስቲያን መነሻችን አድርገን በመንገድ ላይ የምናገኛቸውን ሰዎች እየጫንን በመንገድ ላይ መጠበቅ ትችላላችሁ። በጠዋቱ ነው የምንጓዘው። ቅዳሴ እንዳለቀ ጠበላችንን ተጠምቀን ገዳሙ ላይ የበረከት ምግብ ይዘጋጃል። እዛው ገዳሙ ላይ ተመግበን የአባታችንን ቃለ ትምህርት ሰምተን እንመለሳለን ማለት ነው። ሁላችሁም የዚህ ጉዞ በረከት ተሳታፊ እንድትሆኑ ተጋብዛችኋል። እግዚአብሔር አምላክ ወዶና ፈቅዶ ለዚህ ዕለት እንዲያደርሰን የሱ መልካም ቅዱስ ፈቃድ ይሁንልን። እንደዚሁ ደግሞ መጋቢት 20 ቀን በ19 ከቅዱስ ዮሐንስ እንደተመለስን መጋቢት 20 ቀን ደግሞ ወደ ይርጋለም ቅድስት አርሴማ እንጓዛለን። ይህንንም የጉዞ ምዝገባ መመዝገብ ትችላላችሁ። ከወዲሁ ያሉን ውስን ቦታዎች ስለሆኑ በቀሩንና ባሉን ውስን ቦታዎች ቀድማችሁ እንድትመዘገቡ መልእክቴን ማስተላለፍ እፈልጋለሁ። በ0906787878 በ0965454545 በተጨማሪ ስልኮቻችን በኢሞ፣ በቴሌግራም፣ በዋትስአፕ እየደወላችሁ መመዝገብ ትችላላችሁ። በድጋሚ በአካል ቅዳሜ እስከምንገናኝ ድረስ ወይም በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።